አደራ ጫሊንጀልኔ እያታ ኮደበርፈቴ በ9 ወር የ40 ዓመት ደሞዙን ስላገኘው ጀብራሪ ለውሽማው ሲል የከተማ ዲዛይን ስላስቀየረ ጉምቱ የሆስፒታል መድኃኒቶችን ጥርቃረው ስለሸጠው ባለስልጣን እያልኩ ስነግራችሁ ግማሹ ምርጥ ደራሲ የጻፈው ድርሰት ነው የሚመስለው። እንግዲህ እቺን ነገር ማለት አለብኝ በኋላ ከምናለቅስ ለታችን ብንደርስላት ጥሩ ነው። ሶሻል ሚዲያ ላይ ነው ያለችው፣ ማቃትም ሶሻል ሚዲያ ላይ ነው። ትነሽጣለሁ ዋና መልኳ እንጂ አትበጂም ትቀባላለኝ እንኳንም አገባሁሽ እንኳንም ወለር ያወቀ መቼም ብላታ በየነን አትረሳቸውም። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ኢትዮጵያውያን ኤርትራውያን እህት ወንድሞቼ በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስና አነጋጋሪ ቪዲዮዎች ጋር ተመልሼ መጥቻለሁ። እንደተለመደው ቪዲዮ ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁ እና የዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ እና የዚህ ቻናል ቤተሰብ በመሆን ቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ አስተያየት ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮዎቹ ከማለፋችን በፊት ከዚህ በፊት እንግዲህ በተደጋጋሚ እንደነገርኳችሁ ቻናሉ 20 ሺና ከዛ በላይ ሰብስክራይበር ከገባ የተለያዩ ሽልማቶች ተዘጋጅተዋል። ኦ ማይ ጋድ ዋው! ከእናንተ የሚጠበቀው ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ብቻ ነው። ወደ ቪዲዮዎቹ ኦኬ ሌትስ ጎ። ትነሽጣለሁ ዋና መልኳ እንጂ አትበጂም ትቀባላለኝ እንኳንም አገባሁሽ እንኳንም ወለር ያወቀ መቼም ብላታ በየነን አትረሳቸውም። ስለሚወድሽ ነበር እኮ እንዳላገባሽ የሚከላከል ተጣሏና ተመልኳዎች አትበጅም ይለኛል ባገኘ። ከዚህ በፊት በነበሩ በተለያዩ ቪዲዮዎቼ እንደዚህ አይነት መሰል ቪዲዮዎችን ይዤላችሁ መጣ ነበር። ታዲያ እንግዲህ ቪዲዮዎቹን ከተመለከትን በኋላ እኔም ለእናንተ ያለኝን መልካም ምኞት እንደዚህ አይነት የፍቅር ሰው ይስጣችሁ ብዬ ስገልጽላችሁ ባክህ በዚህ ዘመን እንደዚህ አይነት የፍቅር ሰው የለም ላላችሁኝ እነዚህ የፍቅር ሰዎች ተገኝተዋል። እስኪ አንድ ቪዲዮ አለ ተመልክተናቸው እንመለስ። አንቺ የህመሜ ሐኪም አንቺ በጭንቅ የፈተንኩሽ አንቺ ክፉ ቀን መወጫ አንቺ ጉልበቴ ያረኩሽ መጽናኛ ያልኩሽ ብዬ የልቤን ልንገርሽ። ቤተሰቦች እንግዲህ ትዳር ኑሮ ትልቅ ድርጅት ትልቅ ተቋም እንደመሆኑ በእንደዚህ አይነት ፍቅር ሲቃኝ በእንደዚህ አይነት ፍቅር ሲመራ ደግሞ መንገዱ ሁሉ ቀና ይሆናል። እኔም እንግዲህ ዛሬም በድጋሚ ለእናንተ እንደዚህ አይነት የፍቅር ሰው እስከ መጨረሻው የሚያዛልቅ ሰው ይስጣችሁ ብዬ መርቃችኋለሁ። እናንተም ፍቅራችሁን እንግዲህ ቪዲዮ ላይክ በማድረግ እንዲሁም ለቻናሉ አዲስ ሆናችሁ ነው የዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን አሳዩኝ። አደራ ጫሊንጀልኔ እያታ ኮደበርፈቴ መግማት ሮኖክሳ ስትቦዬ ኩኬ ይሰዱበቴ የሮኖክሳ ስትቦዬ ኩኬ ይሰዱበቴ አንተ ቆሻሻ ሰው ነህ። አንተ ቆሻሻ የመጨረሻ ቆሻሻ ሰው ነህ። አንተ ልንገርህ እነዚህ ሰዎች ምን እንበላቸው? በስመአብ ወወልድ ወመንፈስ ቅዱስ። ህፃን ልጅ ነች። ማህበራዊ ድረገጽ ላይ ብዙ ጠቃሚዎች እንዳሉ ይታወቃል። እንግዲህ አንድ ቪዲዮ በዚህ በሶሻል ሚዲያ ፕላትፎርም ከተጋራ የተለያየ እድሜ ክልል ያየዋል። ምንድነው ይቺ ልጅ ስታድግ ቪዲዮ ስትመለከተው የሚሰማት?
እህቱም ትሁን ልጁም ትሁን እንደዚህ ማድረጉ ከባህል ያፈነገጠ ብዙዎችን ያስቆጣ ሐሳብ ነበር። ብዙዎች ሲነጋገሩበት የነበረ ቪዲዮ ነው። እናንተስ በዚህ ሐሳብ ወይም ደግሞ በዚህ ቪዲዮ ሐሳብ ስጡ ብትባሉ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ እንግዲህ ማስቀመጥ እንዳትዘነጉ። ከዚህ ጉዳይ ጋር በተያያዘ ብዙዎችን ያስቆጣ እንግዲህ አንድ ባለስልጣን ከሀገራችን ብቅ ብሏል። ብዙዎች ኢትዮጵያዊው ባልታዛር እያሉት ነው። እስኪ ምንድነው ጉዳዩ? ቪዲዮን ተመልክተን እንመለስ። በ9 ወር የ40 ዓመት ደሞዙን ስላገኘው ጀብራሪ ለውሽማው ሲል የከተማ ዲዛይን ስላስቀየረ ጉምቱ የሆስፒታል መድኃኒቶችን ጥርቃረው ስለሸጠው ባለስልጣን እያሉት ደራሲ የጻፉ ድርሰት ነው የሚመስለው። ዛሬ ሌላ ልጨምርላችሁ። በቅርብ ሰኞ ዕለት የተከሰተውን ነገር የኢኳቶሪያል ጊኒው ባልታዛር ባንግንጎን ታውቁታላችሁ? ኢትዮጵያዊውን ባልታዛር ባንግንጎን ልነግራችሁ ነው ዛሬ። ጨፌ ኦሮሚያ፣ ጨፌ ማለት የፓርላማ ማለት ነው፣ የክልሉ ፓርላማ። ጨፌ ኦሮሚያ የአቶ ገመቺስ ደበላን ያለ መከሰስ መብት ለማንሳት ሰኞ ዕለት ተሰብስቦ ነበር። የሚያውቁ ያውቁታል። ምክንያቱን አቶ ገመቹ ደበላ የሚነሳበት ምክንያት የሚያውቁ ያውቁታል። የማያውቁ ሰዎች ለምንድን ነው ያለ መከሰስ መብቱ የሚነሳው ሲሏት እሱ በሰራው ሷፈር የህብረተሰቡን ሞራልና ዲሲፕሊን ያልጠበቀ እኮ የህብረተሰቡን ሞራልና ዲሲፕሊን ያልጠበቀ አቶ ገመቹ ደበላ የሰሩ ስራ ምንድነው ሲሏት የሚያስፈራ ሌላ ቃል እንኳን ሌላ ሰው ሊያወራው እንኳን የሚያፍርበትን ስራ የሚሰሩ ሰዎች ናቸው የሚመሩን። እኔ ነግርልሻለሁ። አቶ ገመቹ ደበላ እንግዲህ ጨፌ ኦሮሚያ አባል ነው። ያለ መከሰስ መብት ያለው ቢሮ ከመሰሎቹ ጋር የባልታዛር ኢባንጌ ጎንጎ ስራ ሊሰራ በተለያዩ ቦታዎች ቢሮ ብቻ ሳይሆን በተለያዩ ቦታዎች ባልታዛርን ወክሎ እየተንቀሳቀሰ ባለበት ሁኔታ እየተቀረጸ እየቀረጹ ሶሻል ሚዲያ ላይ ለቀውታል። እዚህ ጋር ያረጋቸው ነገሮች ብለቃቸው ኮሚኒቲ ጋይድላይንን አልፋለሁና አቶ ገመቹ ደበላ ያለ መከሰስ መብታቸው የተነሳው በዚህ ጉዳይ ነው። እሳቸውን ስንመርጥኛ የዋጋ ንረቱን ይቀንሱልናል፣ የኑሮ ውድነቱን ይቀንሱልናል፣ አንዳንድ ነገሮች ያስተካክሉናል ብለን ነው። እሳቸው ከቢጤያቸው ላይ በሰጠናቸው ቢሮ ጋር ሲሳረሩ ተይዘው ነው። እንግዲህ እኔ ያላፍርልሽም እና በዚህ ምክንያት ነው ያለ መከሰስ መብቱ ተነስቶ በፖሊስ እየተፈለገ ያለው አቶ ገመቹ። ምን እንደምላችሁ ባላቅም ቤተሰቦች እንግዲህ ቪዲዮውን ተመልክተናል። አሁን ታበርሲሳ ጉዳዩን በግልጽ እንግዲህ እንዲገባን አድርጎ ነግሮናል። የተለያዩ ቪዲዮዎችም ልክ እንደዚህ አይነት መሰል ቪዲዮዎች በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ እየተጋሩ ነው። ታዲያ ጉዳይ ምን ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ኢየሱስ ክርስቶስ ብቻውን ያድናል። ዛሬ ከጠላት አገዛዝ እህታችንን ታደለችን እግዚአብሔር ነፃ አውጥቷታል። ሁሉ ለአምላካችን ለእግዚአብሔር ይሁን። በእልልታ በጭብጨባ እግዚአብሔር አምላካችንን አክብሩ። በነገራችን ላይ ሴቲቱ ያደረገችው መስቀል ነው ወይ ጨሌ አሊያም ደግሞ ሌላ በአዳም ልኮን የሚከተል ከክርስትና ተቃራኒ የሆነ ነገር አይደለም ያደረገችው። መስቀልና ክርን ያደረገችው። ይህቺ ሴት አወቀችውም አላወቀችውም ያደረገችው መስቀል የተደረገው ኢየሱስ ክርስቶስ ስለ ኃጢአቴ ሞቷል ከሚል ክርስቲያናዊ መረዳት የተነሳ ነው። እሱ ብቻ አይደለም፣ የተሰቀለው ወልድ ነው እያለች ነው። መስቀል ላይ መከራን የተቀበለ እግዚአብሔር አንድያ ልጅ ማለት ነው። ስለዚህ ይህቺ ሴት ወደድክም ጠላህም በአብ በወልድ በመንፈስ ቅዱስ ስም የምታመን ሴት ናት። እዚህ ቦታ ላይ አስባችሁትም ይሁን ሳታስቡት ካሜራ ደግናችሁ የጠላት ስራ ፈረሰ ብላችሁ ከዛ ጋር በማያያዝ አንገት ላይ የተደረገን መስቀል መበጠስና ሶሻል ሚዲያ ላይ
ይህንን እንደ ጀግንነት ማባዛትና ማራባት ሚዛናዊ ከሆነ አስተሳሰብ ጉድለት የመጣ ነው ብዬ አስባለሁ። ይሄ ትክክል አይደለም። ኤፌሶን ውስጥ ወንጌል ተሰበከ። ብዙ ሰዎች የእግዚአብሔር ፍርሃት ወደቀባቸው። የኢየሱስ ክርስቶስ ስም ከበረ። በክርስቶስ ኢየሱስ ያመኑት ቀድሞ ይጠነቁሉበት የነበረውን እጅግ ብዙ የሆነ መጽሐፍ አምጥተው አቃጠሉ ይላል። አንድ ሰው የእምነት ለውጥ ሲያደርግ ራሱ ገብቶት መረዳቱ ነው ሰው የሆነን እርምጃ እንዲወስድ ማድረግ ያለበት። ሰውየው ያ ነገር ያስፈልገኛል አያስፈልገኝም የሚለውን ነገር በእውቀት ላይ ተመስርቶ ነው መወሰን በራሱ ላይ ያለበት። በተቻለ መጠን ግን መስቀል የክርስትና የክርስቶስ ኢየሱስም የተሰቀለበት ዓላማና አርማ እንደሆነ የሚታሰብበት ክርስትና ውስጥ ያለን አማኞች በተቻለ መጠን እርስ በርስ የሚያዋጋንና የሚያቃርነንን አመፀኛ ድርጊት ባለማድረግ ለወንጌል ያለንን ክብር መግለጥ አለብን ብዬ አስባለሁና ልክ አይደለም ያደረጋችሁት። ቀረጻው እንዳለ ሆኖ ሌሎችን የሚያናድድና ሌሎችን ስለናንተ ያለው አመለካከት እንዲበላሽ የሚያደርግ እጅግ ጤናማ ያልሆነ ግንኙነትን የሚፈጠር ከጥበብ የራቀ ድርጊት ነው ያደረጋችሁት እና በተቻላችሁ መጠን ወንጌልን ሰብካለን የምትሉ ሰዎች ካሜራ ደግናችሁ የሰውን መስቀልና ክር ባለመበጠስ እንድትተባበሩን፣ በመበጠስ አመፅን እንዳታስፋፉ፣ ልዩነትን እንዳታሰፉ ጥሬን አቀርብላችኋለሁ። አሁን ከሰራውላችሁ ወይም ደግሞ ከዚህ ቪዲዮ በፊት በነበረው ቪዲዮ አንድ ወንድማችን ስለዚህ ጉዳይ አንስቶ ያ አስተያየት የሰጠው ወንድማችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ እምነት ተከታይ በመሆኑ ብዙዎች በኮሜንት ሴክሽን ላይ አንዳንድ ነገሮችን ሲጽፉልኝ ነበር፣ በዛኛው ቪዲዮ ማለት ነው። ታዲያ ይህ የምናውቀው አቤል አቡና እንግዲህ ይሄንን ቪዲዮ ሰርቷል። ይሄንን ቪዲዮ ይዤ የመጣሁት ምክንያት እንግዲህ የየትኛውም ቤተ እምነት ተከታይ ብንሆን ሰዎችን እንግዲህ በግድ ወደ ራሳችን ቤተ እምነት መሳቡ ወይም ደግሞ በችግራቸው ተጠግተን ችግራቸውን ሽፋን አድርገን ወደኛ ሃይማኖት እንዲመጡ ማድረጉ እነዛ ሰዎች ዘላቂነት የሌላቸውና ምናልባትም ከትርፉ ኪሳራው የሚያመዝን ነገር እንደሆነ የተናገረበትን መንገድ ስለወደድኩትና ሁላችንም እንግዲህ በየትኛውም ቤተ እምነት ያለን ሰዎች እንደዚህ ልናደርግ እንደማይገባ ለማለት ያክል ነበር። ሰላማችሁ ብዝዝት ይበልልኝ። እንግዲህ እቺን ነገር ማለት አለብኝ በኋላ ከምናለቅስ ለታችን ብንደርስላት ጥሩ ነው። ሶሻል ሚዲያ ላይ ነው ያለችው፣ ማቃትም ሶሻል ሚዲያ ላይ ነው። አልፎ አልፎ ስክሮል ሳረጋያት አለውና እቺ እህት በቅርቡ ባለቤቷ ኦቨርዶዝ አድርጎ ህይወቱ አልፏል ማለት ነው። ነጭ ነበር ባለቤቷ። የት እንደምትኖር ስቴቷን ምናምን አላቅም። አሜሪካን አይመስለኝም፣ አውሮፓ ነው ያለችው። እና ቤቷ እየገባችሁ የምታወሯት አንዳንዴ ጠጥታም ስትገባ አንዳንድም ነገር እያደረገች ስትገባ የምታወሯት እህትና ወንድሞች ሳይጸጽታችሁ በኋላ እህታችንን እንዳናጣት ማረግ ካለባችሁ ሪሃብ እንድትገባ አድርጉ። ሪሃብ እንድትገባ ልጆች አሏት እና በመጀመሪያ እግዚአብሔር ያጽናሽ። ሁለተኛ ምንድነው እባካችሁ እሷ ፔጅን የምታውቁ እሷን የምታውቋት በተቻላችሁ መጠን እሷ በአንዳንድ ነገሮች ብዙ ነገር ሊኖረው ይችላል። ያንን ጀጅ ማድረግ አልፈልግም። በአንዳንድ ነገሮች ባለው ነገር ላይ ራሷን ስላልሆነች እሺ ላትል ትችላለች። ግን እንደምንም ደውላችሁ ሪሃብ ገብታ ከዛ አይነት ሱሶች ወጥታ ህይወቷን በጥሩ እንድትመራ ብታረጉ መልካም ነው። አለበለዚያ እህታችንንም እናጣታለን እና በኋላ እንዳትጸጸቱ እባካችሁ። አዚቲ የምትባል ልጅ ናት። ሶሻል ሚዲያ ላይ ነው ማውቃት። ሌሎቻችሁ ማየታችኋታል። ባለቤቷ በኦቨርዶዝ ሞቷል። ስለዚህ እባካችሁ ድረሱላት ብዬ ጥሬን አስተላልፋለሁ። አደራ አንቺም ብትሆኚ ይሄን ቪዲዮ ከሰማሽ ካየሽ ለልጆችሽ ስቲ፣ ሌላው ይቅር፣ ከልጅ የሚበልጥ ምን አለ? ሜዳ ላይ ከሚወድቁብሽ ልጆችሽ እንደው ለልጆችሽ ስቲ ሁሉ ነገር ይቅር። እኔ ወንድ ነኝ፣ እግዚአብሔር ምስክሬ፣ በህይወቴ ሰክሬ አላቅም። ወንድ ልጅ ነኝ። 47 ዓመቴ ነው። እናቱ መጠጥ ባናቱ ይተከል፣ አጠገቡ መድረስ አልፈልግም። ሱስ በጣም ነው የምጠላበት ምክንያት ደግሞ አዋራጅ ስለሆነ ነው። ስለዚህ እንደው በፈጠረሽ ይሁንብሽ፣ ለዛ ለምትሳሽላቸው ልጆችሽ ስትይ ሱሱን ትተሽ ወደ ልጆችሽ ብትመለከቺ መልካም ነው ብዬ አስባለሁ። ተባረኩልኝ። ሼር አድርጉ፣ ለልጅቷ አድርሱላት።
ምናልባት የምታውቋት እህት ወንድም ካላችሁ ሪያብ ገብታ መፍትሄ እንድታመጣ ቢደረግላት መልካም ነው እላለሁ። መልካም ቀን ይመቻችሁ። በተለያዩ የላይቭ ቆይታዎቿ አመለከታት ነበር አልፎ አልፎ እቺነታችንን ማለት ነው። ዮኒ ማኛ ያነሳው ሐሳብ እጅግ ሊሰመርበት ነው፣ ሁላችንም ትኩረት ልናደርግበት የሚገባ ሐሳብ ነው። ትክክለኛ ሐሳብ ነው እንዲያልኩበት ምክንያት እንግዲህ እቺን እንስት በላይቭ ምናልባት አጋጣሚ ማህበራዊ ድረገጽ መተግበሪያዎቻችሁ ላይ እንግዲህ ዞር ዞር ስትሉ ካገኛችኋት የምታደርጋቸው ተግባሮች በጣም ትጠጣለችና ብቻ ሁኔታዋን ወደ አደገኛ መንገድ የሚያመራ ነገር ስለሆነ እባካችሁ ዮኒ ማኛ ያነሳው ሐሳብን እንግዲህ ወደ ተግባር ብናወርደው ምናልባት እህታችንን እንግዲህ ሴቭ ልናረጋት ወይም ደግሞ ልናደናት እንችላለን ብዬ አስባለሁ። አትሌት ፈይሳ ለሊሳ ዝምታውን ሰበረ የሚወራብኝ ወሬም ደግነት የሌለውና ለወሬ ጥማት የሚደረግ ነው ብሏል። ዝርዝሩን በአጭሩ ላቀርብላችሁ። ታዋቂው አትሌት ፈይሳ ለሊሳ እሁድ ሌሊት በንፋስ ስልክ ላፍቶ ክፍለ ከተማ አድርሶታል የተባለውን የመኪና አደጋ ተከትሎ የሚሰነዘሩበትን ወቀሳዎች በጽኑ እንደሚያወግዝ ዛሬ በሰጠው ምላሽ አስታውቋል። አትሌቱ በማህበራዊ ገጹ ባስተላለፈው መልእክት አደጋዎች በድንገት የሚከሰቱ መሆናቸውን ጠቅሶ እሱንም ሆነ በአደጋው የተጎዱ ሰዎችን ሕይወት ለተረፈ ፈጣሪውን አመስግኗል። ይሁን እንጂ ስለ አደጋው መንስኤም ሳይረዱ የሰፈር ወሬ ሲነዙ ውለዋል ያላቸውን የማህበራዊ ሚዲያ አንቀሳቃሾች የዩቲዩብ ጥረተኞች ሲል በጠንካራ ቃላት ወቅሷል። አትሌቱ ጉዳት የደረሰባቸው ወገኖች ሕክምና አግኝተው በጥሩ ሁኔታ ላይ እንደሚገኙ ቢገልጽም በሌላ በኩል ግን በፖሊስና በአትሌቱ ዙሪያ የሚነሱት ክሶች አሁንም እያነጋገሩ ነው። ብዙዎችን ያነጋገረው አወዛጋቢው የቀድሞ አትሌት ሌሊሳ ፈይሳ ካደጋው በኋላ በትላንትናው ዕለት በዚህ መልኩ ማለትም አሁን በተመለከትነው ቪዲዮ እንደተጠቀሰው የራሱን ሐሳብ በመጥቀስ ዝምታውን ሰብሯል። ብዙዎችም ሲነጋገሩበት ነበር። እንዴት ነው የአትሌት ሌሊሳን ፈይሳ ሐሳብን እንዴት ተመለከታችሁት? እስኪ ሐሳብ አስተያየታችሁን በሐሳብ መስጫ ኮሜንት ሴክሽኑ ላይ አሳውቁኝ። ላከበረኝ ጥግ ድረስ ክብሬን ማሳይ ሴት ነኝ። አወኩሽ ናኩሽ ላለኝ ሰው ደግሞ ቀኑን ነው የምጠብቅለት። ይህን ማወቅ አለባችሁ። አወኩሽ ናኩሽ እንደዚህ አይነት ጨዋታ እኔ ጋር ይሰራል። ክብር ማለት ትልቅ ነገር ነው። እንግዲህ በማንኛውም የኑሮ ደረጃ ላይ በማንኛውም የእድሜ ክልል ላይ ብንሆን ከሰው ልጆች የሚሰጠን ክብር ይበልጣል ከማንኛውም ስጦታዎች፣ ከማንኛውም ሽንገላዎች ማለት ነው። ታዲያ ቤተሰቦች እንግዲህ አንድ ሰው ክብራችሁን ጥሶ ከመጣ ክብራችሁን ላለማስጣት የራሳችሁን ጥረት ልታደርጉ ይገባል። ወይም ደግሞ ክብራችሁን ለመጠበቅ እንግዲህ ማድረግ ያለባችሁ ነገር ልታደርጉ ይገባል። ክብር ለሚሰጣችሁ ክብርን፣ ፍቅር ለሚሰጣችሁ ፍቅርን እንግዲህ የሰው ልጅ በሚሰጣችሁ ልክ መመለስ መቻል አለባችሁ ብዬ አስባለሁ። ይህ መርህ እንግዲህ የዚች ዓለም መርህ ነው። ሰጥቶ መቀበል የሚባለውን ሐሳብ ያራምዳል። ብቻ ለማንኛውም እናንተስ ምን አይነት ስብዕና አላችሁ? ክብር ለሚሰጠን ክብር፣ ፍቅር ለሚሰጠን ፍቅር፣ ያንን ድንበር አልፎ ለመጣው ደግሞ በመጣበት መንገድ መመለስ መቻል አለብን ከሚሉት ሐሳብ ከሚቀበሉ ግለሰቦች መካከል አንዱ ነኝ። እናንተስ የተለየ ሐሳብ አላችሁ ወይ? በዚህ ጉዳይ ላይ እስኪ ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ አሳውቁኝ። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበረ። ቪዲዮዎቹን እንደወደዳችኋቸው አልጠራጠርም። ቪዲዮውን ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁ እና የዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ እና የዚህ ቻናል ቤተሰብ በመሆን ቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ አስተያየት፣ ወንድማዊ የታይ ምክራችሁን መስተካከል ያለባቸው ነገሮች ካሉ ኮሜንት ሴክሽን ላይ ይሄኛው ነገር ብታስተካክለው ይሄንን ደግሞ እንዲህ ብታረገው በማለት ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። የዛሬውን ቪዲዮ ከመጨረሳችንና ከመሰነባበታችን በፊት እንደነገርኳችሁ ቻናሉ 20 ሺና ከዛ በላይ ሰብስክራይበር ካገኘ የተለያዩ ሽልማቶች እንደተዘጋጁ በተደጋጋሚ ነግሬያችኋለሁ። ከናንተ እንግዲህ እነዚህን ሽልማቶች ለማግኘት የሚጠበቀው ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ብቻና ብቻ ነው። እስካሁን ለነበረን ቆይታ እጅግ አመሰግናለሁ። በቀጣይ ባሪፍና ማራኪ ስራዎች እስከምንገናኝ እስካሁን ለነበረን ቆይታ አመሰግናለሁ። በቀጣይ ባሪፍ ስራዎች እስከምንገናኝ መልካም ጊዜ ወዳችኋለሁ። ይመቻችሁ።